በዛሬው ቪዲዮ የነጻነት ተተኪ ጉዳይ ነጻነት ወርቅነህ ኢቢኤስ ውስጥ የራሱን አሻራ አስቀምጦ ሄዷል። ይሄ ልጅ ነጻነት ወርቅነህን ይመስላል ወይም ደግሞ ያስመስላል እንጂ ነጻነት ወርቅነህ አይደለም። ኤክሷ የሞተባት ወጣት የለቅሶ ዝግጅት። ኤክስ ሞቶ እሱ ለቀብር ልሄድ ነው። ሰርግና የቤተሰብ ፈተና። ሽምግልናው ከ3 ቀን በኋላ እንደሆነ ነው እንጂ ሰርግ ምናምን አልሻችሁ ማለት ቡና ማፍላት ፈልጋ ግን ለቡናዎቹ ያዘነችላቸው ሚስት። እኔ ቡና ማፍላት እኮ ከብዶኝ ወይ አቅቶኝ ምናምን እኮ አይደለም፣ ግን ገና እዛ በሰላም የተቀመጡትን ቡናዎች አንስቼ እሳት ላይ መልካቸው እስኪቀየር ድረስ ጥቁር እስኪሆኑ ድረስ እነሱም ማንገላታቴ። ምንም የሚረዳችሁ ሰው ከሌለ ሰው ከመሆን እነዚህን ግመሎች ብትሆኑ ይሻላችኋል። ምንም የሚረዳችሁ ሰው ከሌለ ማለት ነው ሰው ከመሆን እንደነዚህ ግመሎች ግመል መሆን ይሻላል። የአራዶቹ ፍቅር። የሰራተኛዬን አይን እንዴት ብዬ ነው ማያት? ሰዎች አሁን የሰራተኛዬን አይን እንዴት እንደማይ ነው ግራ ይገባኝ። ድንጋይ የሚያሞቁ ወንዶች ጉዳይ። እሱ ሰፈር ድንጋይ ሲያሞቅ ነው የሚውለው ብለሽ ንቀሽ ከሆነ እንዳትንቁ ልመክርሽ ነው የመጣሁት። ብናገኝ የለም ብናጣ ብቻ ነው። ብናገኝ የለም እንዳለ ብናጣ ነን። የቡና ቤት ትዝብቶች። ልክ ሻይ ቡና ሊጠጡ ከወንድ ጋር ሲመጡ ምን ልታዘዝህ ተይ ቅልስልስ ያሳለፍኩት ውዝግብ። አልሄድ ስራ አልሄድ ከዛ በኋላ በቃ ቁርስ ተነስቼ ልስራ ምናምን ብዬ ልክ ቁርስ ልሰራ መብራት ፍቅረኞቻቸው ላይ እንደጠፊልና እኔ ከላይ ሆኜ ነው የምንቀጠቀጠው ስለሚያስብልኝ እኮ ነው። የኔ ቦይፍሬንድ ምን እንደሚያደርግ ታውቂያለሽ? ልክ መሬቱ ሲንቀጠቀጥ ማለት ነው መሬቱን ይይዟል። ኢትዮጵያ አሉኝ የምትላቸው ዘናጭ 5 ቲክቶከሮች። አንተ ማነች? አንቺ ራሱ ማነሽ? ማናት አንተ? እነዚህንና ሌሎችም አዝናኝ እንዲሁም ደግሞ እናንተ ብታዋቸው ብትሰሟቸው ሀሳባችሁን ብታካፍሉባቸው ያልኳቸውን ምርጥ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮውን ከወደዳችሁ ሰብስክራይብ እያደረጋችሁ የጉዟችን አካል ሁኑ። ቤተሻግል ለምን እንግሊዘኛ እናወራው? ምን ቀላል እኮ እንግሊዘኛ ዶን ካሁኑ ሰዓት ጀምሮ አማርኛ በቃ የሚያወራ ይቀጣል። እስከና ያለን ታችን በዚህ አጋጣሚ ነው ተናገሩ። ያ የምልክት ቋንቋ ጀመራችሁ። ማተርከም ፕሊዝ This water very natural protection for organization and presentation. Oh my god. ኢትዮጵያ አሉኝ የምትላቸው ዘናጭ 5 ቲክቶከሮች። እነማን ይሆኑ እነዚህ? ከዚህ ሁሉ ቲክቶከር ዘናጭ የሆኑት 5 ቲክቶከሮች ለማየት በጣም ጓጓ። አንደኛዋን አጠብቋትም። 5ኛ4ኛ ሶስተኛ በስማ ሁለተኛ በስማ አንደኛ ወይኔ ጉዴ ፈላ። አቤት ውበት፣ አቤት ውበት። በተለይ አምስተኛ ላይ ያለችው እሱ ሰፈር ድንጋይ ሲያሞቅ ነው የሚውለው ብለሽ ንቀሽ ከሆነ እንዳትንቁ ልመክርሽ ነው የመጣሁት። ምንድነው በስሙ ድንጋይ ያለው ሰው ነው። አንቺ ያለሽ ድንጋይ አስተሳሰቡስ ብትይ አንደኛ ሐሳብ አጣጣሉ ሐሳቡን ሳይሞት እንዲበቁም ያለህ ጣል አድርጎ በዘፍዘፍ መቻል ማለት ይሄ ሌላ ትግስተኛነቱን ጠዋት 12 ሰዓት የተሰየመ ማታ መነሳት ማለት ይሄ ፈጣን ላመነበት ዓላማ ወደ ኋላ እንደማይል ነው የሚያሳየው። ሌላ ምን ወደነኩለት አቀማመጡ። ዘንድሮ የሚመክረን ሰው በዛ። አሁን በድንጋይ ላይ ቁጭ ብሎ የሚወርሰው በድንጋይ በስሙ ድንጋይ ያለው ትግስቱ
ምናምን ብለሽ አንቺ ለኛ ትመክሪን? ሰዎች አሁን የሰራተኛዬን አይን እንዴት እንደማይ ነው ግራ ይገባኝ። ምን እንደሆንኩኝ ልንገራችሁ። የሆነ ቀን ገንፎ ስሪልኝ አልኳት። ቁርስ ገንፎ መብላ ፈልጌ ማለት ነው። ከዛ ደስ አይልም አቀራረቡ፣ ትንሽ ጨምለቅ አለብኝና አልበላም፣ እንደዚህ አታቅርቢልኝ፣ ገንፎ መስራት አትችይም ምናምን ብዬ ተቆጣሁ። እኔ እንደዚህ አይነት አቀራረብ አልወድም፣ ውልብል ያለ አቀራረብ፣ የገንፎ አቀራረብ አታውቂም ምናምን ብዬ ተናገርኩኝ ማለት ነው። ከዛ ዛሬ ቁርስ ምን ልስራለች ስባል ውሃ ጣጂልኝ እኔ ገንፎ ሰራለሁ አልኩኝና እንደሚችል ሰው ገብቼ ሰርቻለሁ እኮ ማርያም፣ በድል አጠናቅቄያለሁ። እየፈራሁ ውልብል አድርጌ ሰርቻታለሁ ማርያምን። ከዛ ይሄ አቀራርቦ አለ አይደለ? በቃ እንደዚህ ተደርጎ ይገለበጥ ይሄ አርጌዋለሁ እኮ እንደዚህ። ከዛ ቆማለች አጠገቤ ማለት ነው። እንደዚህ ያደረኩትና ግልብጥ አደርገዋለሁ። መሬት ላይ ውድቅ አላለ ጥፍጥፍ። ከዛ ሳቂ መጥቷል። እንዴ ልሳቅ? እዛ ጋር መሳቅ እንደሌለብኝ አይምሮዬን አሳምኘው እፍና አርጉኛል። እንባይ መጥቶ እና እሷን መሳቅ ፈልጋለች እና በጣም ግራ ገብቷታል። አይኔን ታይኛለች፣ መሳቅ ፈልጋለች፣ ውጥር አርጓታል። ይመቻት ብዬ ኪችኑን ትቼላት ወጣው። አላነሳሁትም። ምንም እንዳደረገችው ተዋረድሽ። የሰሞኑን መሬት መንቀጥቀጥ አይተሻለሁ? ስማም የኔ ቦይፍሬንድ ማለት በጣም ስለሚሳሳልኝ ማለት ልክ መሬት ሲንቀጠቀጥ መሬት ላይ እንደተጠፊልና እኔ ከላይ ሆኜ ነው የምንቀጠቀጠው ስለሚያስብልኝ እኮ ነው። የኔ ቦይፍሬንድ ምን እንደሚያደርግ ታውቂያለሽ? ልክ መሬቱ ሲንቀጠቀጥ ማለት ነው መሬቱን ይይዟል። ከዛ መንቀጥቀጥ ያቆማል። ከተማው ሰሞኑን መሬት መንቀጥቀጥ ቀንሶ የለም የኔ ፍቅረኛ ነው። ሲገርምሻል እንዴ ባይዘው እኔ ማለት ነው ቴክስታል መልስለት ካልኩኝ ማለት ነው በራሱ በስጤን ጠራራ ፍቅሬ የት ነሽ ይልክልኛል ማለት ስለሚያስብ እኮ የኔ ባል ማለት ነው ቴክስት ልኮ ወይ ደውሎ ማለት ነው 2 ማይክሮ ሰከንድ ብቆይ የውጭ በሬ ነው የሚያንኳኳው። ዘበኛ ነው እንዴ? አሁን ሳዘጋይሽ ትናንትና ማታ ማለት ነው ባሌ ራት ነገር እንብላ ብሎ የሆነ ፎቅ ላይ 76ኛው ፍሎር ላይ የሚገኝ ሬስቶራንት ወስዶ አዝናንቶኝ እኔ 80 ሺህ ብር ቼክ ነገር ከፍሎ ምናምን ቤት የገባ ነውና ደክሞኝ። አንቺ ሲገርምሻል እንዴ እኔ 76ኛው ፎቅ ላይ ያለው ሬስቶራንት ማለት ነው በሊፍት ውረድ ብሎት እታች መሬት ላይ አምጥቶት እንዴት አንቀባሮ እንዳዋለኝ ነው የምልሽ። በስማ በጣም ሳክስ ፕሮ ማክስ አረጋችሁት። ባንቺ ሸመኛነት ተረበን አንሄድም። አሁን ልጁ ሲመጣ በልተን የመጣ ነው በይና የመጨረሻችን ነው። የምሬን ነው። ምንም አይነት ምክንያት አልቀበልም። እኔ ርቦኛል መብላት ነው የምፈልገው። ምንም አይነት ምክንያት በፍጹም። እኔ ራሱ ርቦኛል እንዴት እንደምጠቀም ነው ያሰብኩት። ምሳ እንብላ ምን እንብላ? ግሬ ነው በልተን የመጣ ነው። እውነት ጠግበን ጥቅም ብረት ይሰቅለን ነው የመጣ። የምር ለነገሩ ዘገየው እኮ 8 ሰዓት ስለሆነ ምናልባት ሊበሉ ይችላሉ ብዬ እያሰብኩ ነበር። አንተ በላን አላችሁ፣ ሰዓቱም ሄደ፣ አረፈድኩኝ አይደለ? ሌላ ጊዜ አብረን እንበላለን፣ ችግር የለም አይደለ? ብዙ በላችሁ። የጾም ምግብ ደግሞ አይበተንም በቀላሉ። እስቲ ማራቶን ጂንጀር እና ቶኒክ አምጡልኝ። ይሄው መጥቶላችኋል። ይሄኛው የዝንጅብል ነው፣ ይሄኛው ቶኒክ ነው። በደንብ ነው የሚበትነው። ተገባችሁትን? እኔ አሁን ገና እየበላሁ ነው። ልጨርስና እኔም እጠጣለሁ። እሺ ጠጡ እንጂ ጠጡ፣ እንትን በሉ። ይበትንላችኋል። አሪፍ ነው። እንገናኛታለን ውጪ ላይ ያለቻት ነው። ይገባታል እናቴ። አቃጠለቻቸው እኮ ያልበሉትን በልተናል ብላ የሚበላ ሰው አጠገብ ተርበው ቁጭ ብለው በዛ ላይ ይበትናል የተባለ መጠጥ እያጠጡ ጫጓራቸው። አንዳንድ ሴቶች ግን ማለት ነው ልክ ሻይ ቡና ሊጠጡ ከወንድ ጋር ሲመጡ ምን ልታዘዝህ ተይ ቅልስልስ ስምት እኔ እኮ የጀለጀልኳቸው አይደለም ምን ልታዘዝ ነው ያልኳቸው። ያልገባኝም እኔ ሁሌ አብዛኛው ያጋጥመኛል። ማርያም እኔ አንዳንድ ሴቶች ነው እንጂ አብዛኛው ሴቶችን አይደለም የሚገባኝ። ከዛ ምግብ ቀርበው ደግሞ ማርያም እኔ ሁሌ የሚያስጠላ ሰዎች ቸኩለዋል፣ መንገደኛ ናቸው። ከሹፌር ጋርም ሊመጡ ይችላሉ። ብቻቸው ወፍታቸው ተጎልተውበት ይዋሉ ሲያላምጡ ከሹፌር ጋር ይመጡና ቁምጥር ኧረ መንገደኛ ናቸው። ከበላችሁ ብሉ፣ ካልበላችሁ ልቅ በሉ። እውነት ቤትም እንደዛ ነው እንደምትበሉ እኔ እንደዛ አይመስለኝም። እኔ ቤትም ቢሆን ከሰው ጋርም ቢሆን እኔ አንድ አይነት ነው። ግን አንዳንድ ሴቶች በጣም ሰምታችኋል። ሴቶች በተለይ እዚች ልጅ ጋር ስትሄዱ ስነ ስርዓታችሁን ይዛችሁ ጊዜያችሁን በአግባቡ ተጠቀሙ። ደግሞ አትቅለስለሱ። እሷ እየጀነጀነቻችሁ አይደለም፣ የሚጀነጅናችሁ ሰውዬ ላይ ተቅለስለሱ።
እና ቀንሽ እንዴት ነበር? ምን ባክህ የኔ ቀን መጀመሪያ ጠዋት ተነስቼ ማለት ነው ከራሴ ጋር ክርክር ስራ ልሂድ አልሂድ ከዛ በኋላ በቃ ቁርስ ተነስቼ ልስራ ምናምን ብዬ ልክ ቁርስ ልሰራ መብራት ጠጣ እናንተስ ቀን እንዴት ነበር? የኔ ቀን አሪፍ ነበር። እንደዚህ ማለት እሺ ነበር። አንቺ ነው ራሹ ነው ደከመኝ። ቀንሽ እንዴት ነበር? አሪፍ ነበር። አንተም ዝም ብለሽ ምንድነው ይሄ ሁሉ ቢሆን እንዲህ ግልግል ማለት እየቻልሽ ለሱ ነገርሽው አልነገርሽው ከጠዋት ጀምሮ የወጣሽበትን የወረድሽበትን እሱ ምን ያደርግልሻል? እሱም ደክሞት ነው ያለው ያንቺን ይሄ ሁሉ ወሬ ቆምስ ተመላላሽ ናፍቃኛለች። እንደው ላባርሽ ስል እምቢ አትይም። ያለኔ አትኖ የማትይኝም። ተራብኩ literally ተራብኩ። አዝዤ እየበላሁ ማለት ነው። ሃኒ የምትባለው ሬስቶራንቶች you know who you are and you know where you are ሀፋፍ ብለው ማለት ነው። ወይኔ እኔ እንጃ ማለት አይ ኖ ሬስቶራንት ለማትረፍ ነው ግን ጌታ ሆይ ከዚህ ሌቭል I swear ትናንትና I just said like oh my god ሀፋፋችሁ is literally ማለት እሺ in their defense በጣም ነው የሚበላው ግን በቃ አይሆን ብዬ ሁለት ምግብ አዘዝኩ for me and I thought to myself ወይኔ እየዘረፈችኝ በተቀመጠች and I paid like 700 ምናምን ብር ነው ለምግብ and I'm like እኔ ይዘሽኝ አትወጂም ወይ አይደለም መዝረፍ take me with you ወይኔ ጭራሽ ምግብ መስራት ሳትችይ ነው ሰራተኛ የምታባረሪው። ከማባረርሽም ደግሞ የንግግርሽ መሞላቀቅ ከመሞላቀቅሽም ደግሞ ይርብሻል አታብርሪኝ እንድትልሽም ፈለግሽ። እሱም ብቻ አይደለም ይዛሽ እንድትሄድም ስታባረሪያት ይዛሽ እንድትሄድም ፈለግሽ። እንዴ ዛሬ እንዴት መጣ? እኔ ምንሽ መቅዲ ማዘርን አግኝቻቸው እኮ ሽምግልናው ከ3 ቀን በኋላ እንደሆነ ነው እንጂ ሰርግ ምናምን አልሻቸው ማለት አዳራሽ ምናምን አይደለም ቤት ውስጥ ነው መቼስ ከሆነ የሚሆነው ነርሱን እኔ እንግዲህ እሺ ቢበዛሽ ከ100 ሰው አይበልጥም አይደል? 100 ሰው በቃ ቅርብ ይቻል። እሺ ለፎቶግራፈር እሺ ከ20 ሺህ ብር በላይ አወጣለሁ 20 ሺህ ብር መቼስ የሰርግ ካርድ ሳያማክሩን አልበተኑም አይደል? ኧረ በስመ አብ! እንዴት ነው? ምን አይነት ቤተሰብ ነው ያለሽ አንቺ? በእናትሽ እንዴት ለእኔ ሳይነገረኝ በእኔ ህይወት እነሱ ነው እንደሚወስኑት? ቆይ ስለ እኔ ቤተሰብ ካወራን አይቀር ማለት ነው ያንተ ቤተሰብ ስንት ሰው ነው የጠራው? ተጨንቀው ሞቱ እኮ በራሳቸው ሰርግ በራሳቸው ህይወት ቤተሰብ አይ ቤተሰብ። ሰሞኑን እንግዲህ በነፃነት ቦታ የኢቢኤስ ፕሮግራምን የሚመሩ ሰዎች ተብሎ ሰዎች እየተወዳደሩ ድምጽ እየተሰጠ ይገኛል። እነዛም ድምጽ ላይ አዲሱ ያ ነፃነትን ይመስላል የተባለው ሰው የበለጠ ድምጽ እያገኘ ነው እና ፕሮግራሙን ሊመራ ይችላል። በዛ ላይ ግን አንድ ሰው የሆነ ደስ የሚል የትልቅ ሰው ሀሳብ ሰጥቷል። እስኪ አዳምጡት። የኢቢኤስ የቤተሰብ ጨዋታ መድረክ የሚመሩት ሰዎች ውድድር ነፃነት ወርቅነህን የሚመስለው ልጅ እየመራ ነው። ኢትስ ኦኬ እንደ አንድ የሥራ እድል ላለቃወም እችላለሁ። ሂዝ ታለንትድ እሱንም ይመስላል። ግን ኮንሰርን አለኝ። የመጀመሪያው ነፃነት ወርቅነህ ኢቢኤስ ውስጥ የራሱን አሻራ አስቀምጦ ሄዷል። ይሄ ልጅ ነፃነት ወርቅነህን ይመስላል ወይም ደግሞ ያስመስላል እንጂ ነፃነት ወርቅነህ አይደለም። ኢቢኤስ ፕሮግራሙ በራሱ በነፃነት ወርቅነህ ስታይል ይቀጥል ብሎ ማሰብ በራሱ ድክመት አይመስላችሁም? ሚዲያው የራሱ ቫራይቲ የሆነ የራሱ ሌላ ታለንት ያለው ሰው ሌላ ነገር ማየት የለብንም? አንድ እሱ። ሁለተኛው ደግሞ
የነጻነት ወርቅነህ ቤተሰቦች ምን ሊሰማቸው ይችላል? ማለት አባታቸው አልፏል፣ ቀብረዋል፣ መርሳት አለባቸው። ይሄ ልጅ እየመጣ ሁሌ ነጻነትን እያስመሰለ ፕሮግራሙን ሲመራ ልጆቹ፣ ሚስቱ፣ ቤተሰቦቹ ምን ይሰማቸዋል? ይሄንንስ አስባችሁበታል? እኔ ስላሳሰበኝ ነው። ኮንሰርን ነው፣ የልጁን እድል ለመዝጋት አይደለም። እናንተስ በዚህ ላይ ምን አስተያየት አላችሁ? ይሄ አንዱዓለም ነጻነትን ይመስላል የተባለው ሰው ያንን ፕሮግራም ይምራው ተገቢ ነው ትላላችሁ ወይስ እናንተ የተለየ ሀሳብ ነው ያላችሁ? እስኪ ሀሳባችሁን አስቀምጡልን። አብራችሁን ስለቆያችሁ ልባዊ ምስጋና ይበያላችሁበት ድረስ። ቪዲዮውን ከወደዳችሁ ሰብስክራይብ በማድረግ የኛ ቤተሰብ ሁኑ። መልካም ጊዜ ይሁንላችሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ